በኢትዮጵያ ከዚህ ቀደም በተለያዩ ጊዜ የተወሰኑ የሞት ቅጣቶች ይወሰናሉ እንጂ ተግባራዊ አይደረጉም። ይሄ እንግዲህ የማይካድ ሀቅ ነው። ምናልባት አንዳንድ ምንጮች የሚያሳዩት እንግዲህ አንድ እኔ የማስታውሰው ሜጀር ጀነራል ፀሐይ ወልደ ስላሴ የተባሉ ግለሰብ በ2007 እንደ ፈረንጆች አቆጣጠር የሞት ቅጣት ከተወሰነባቸው በኋላ ያው እንዲገደሉ ተደርጓል። ከዛ ውጭ ግን አብዛኛዎቹ የሞት ቅጣቶች ሲፈጸሙ አይስተዋልም። በዛሬው ፕሮግራም ስለ ሞት ቅጣት እንግዲህ እናነሳለን። ምን ምን መስፈርቶች ሲሟሉ ነው የሞት ቅጣት ሊወሰን የሚችለው? በምን አይነት ወንጀሎችስ? እንዲሁም ደግሞ የሞት ቅጣትን በተመለከተ እንግዲህ ጉዳዩ አከራካሪ ነው። ስለዚህ ይህንን አነሳላችኋለሁ ማለት ነው። ሰላም እንደምንከረማችሁ፣ እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። እንግዲህ ለድምፄ ይቅርታ ጠይቃለሁ፣ ትንሽ ጉንፋን ስለያዘኝ ነው። አንድ ሰው እንግዲህ በሞት ሊቀጣ የሚችልባቸው ሁኔታዎች ምን ምን ናቸው የሚለውን በተመለከተ ስንመለከት የኢፌዴሪ ወንጀል ሕግ አንቀጽ 117 ጀምሮ እንግዲህ በዝርዝር ተቀምጧል። ስለዚህ በእነዚህ ቀጥዬ በምዘረዝራቸው ሁኔታዎች መሟላት ካልሆነ በስተቀር የሞት ቅጣት በአንድ ጥፋተኛ ላይ ሊወሰን አይችልም ማለት ነው። የመጀመሪያው እንግዲህ ምንድን ነው? የተፈጸመው ወንጀል ፍጻሜ ያገኘ ወንጀል መሆን አለበት። ያ ማለት ያው ኮምፕሊት ኦፌንስ የምንለው ወይም ደግሞ ሙሉ ለሙሉ ድርጊቱ ተጀምሮ የተጠናቀቀ ወንጀል የተባለው ድርጊት ተጀምሮ የተጠናቀቀ ሊሆን ይገባዋል። ስለዚህ ሙከራ፣ ለምሳሌ በሙከራ የቀረ ወንጀልን አያካትትም። እንዲሁም ደግሞ በዝግጅት ወንጀል ለመፈጸም በዝግጅት ላይ የነበረ ሰው ጥፋተኛ ቢባል፣ ማለትም ዝግጅት ማድረግ በራሱ ወንጀል ቢሆንና ጥፋተኛ ቢባል በሞት ቅጣት ሊቀጣ አይችልም ማለት ነው። ስለዚህ ሙሉ ለሙሉ በተጠናቀቁ ፍጻሜ ባገኙ ወንጀሎች ላይ ብቻ ነው ይሄ ቅጣት የሚሰራው። ሁለተኛ እንግዲህ መስፈርት ምንድን ነው? የሞት ቅጣት ለመወሰን ወንጀሉ ከባድ መሆን አለበት። እንዲሁም ደግሞ ወንጀለኛው በተለየ መልኩ አደገኛ ሊባል የሚችል መሆን አለበት፣ ወይ እጅግ በጣም ዘግናኝ ወንጀል እየፈጸመ ወንጀለኛ መሆን አለበት ማለት ነው። ሶስተኛው መስፈርት ደግሞ ምንድን ነው? በሕግ ላይ በግልጽ መቀመጥ አለበት። የሞት ቅጣት ያስቀጣል ተብሎ አንድ ወንጀል በሕግ በግልጽ ካልተቀመጠ እንግዲህ በማጠጋጋት ወይ በሌላ ምክንያት የሞት ቅጣትን ለመወሰን አይቻልም ማለት ነው። አራተኛው መስፈርት ደግሞ እንግዲህ ወንጀለኛው ምንም አይነት የቅጣት ማቅለያ የሌለው ከሆነ ነው። ይህም ማለት እንግዲህ በሕግ ምን አለ? ጠቅላላና ልዩ የቅጣት ማቅለያ የሚባል ጽንሰ ሀሳብ አለ። ይህንን ቪዲዮ ልሰራላችሁ እችላለሁ ወደፊት። ነገር ግን ምንድነው ማንኛውም አይነት ማቅለያ የሌለው ሰው ማለት ነው። አንድ ጥፋተኛ ከተባለ በኋላ እንግዲህ የቅጣት እንዲቀልለት አስተያየት ስጥ ይባላል። ምናልባት ህመም ሊኖርበት ይችላል። ድርጊቱን የፈጸመው በስሜታዊነት ሊሆን ይችላል። ወይ ከዚህ ቀደም የወንጀል ሪከርድ የሌለበት ሰው ሊሆን ይችላል። የቤተሰብ አስተዳዳሪ በመሆኑ የተነሳ እሱ በስር ላይ ቢቆይ ቤተሰቦቹ፣ ህጻናት ልጆች የሚጎዱ መሆናቸው እና እንዲህ የመሳሰሉት ቅጣት ማቅለያዎች አሉና ከነዚህ ቅጣት ማቅለያዎች ውስጥ ምንም አይነት አንድ የሚሆን የቅጣት ማቅለያ የሌለው ጥፋተኛ ብቻ ነው በሞት ቅጣት ሊቀጣ የሚችለው ማለት ነው። ሌላው ደግሞ እንግዲህ ምንድነው? ወንጀለኛው ወንጀሉን ሲፈጽም እድሜው 18 ዓመት የሞላ ከሆነ ብቻ ነው የሞት ቅጣት ሊወሰን የሚችለው። ስለዚህ ምናልባት በሀገራችን ሕግ ከ18 ዓመት በታች የሆኑ ሰዎች በወንጀል የሚጠየቁበት የራሱ የሆነ ስነ ስርዓት ቢኖርም ከ18 ዓመት በላይ የሆነ ሰው ላይ ብቻ ነው የሞት ቅጣት የሚወሰነው ማለት ነው። እንግዲህ በሀገራችን ለየትኞቹ ወንጀሎች ነው የሞት ቅጣት የሚበየነው ወይም የሚወሰነው የሚለውን ስንመለከት በአብዛኛዎቹ በጣም እጅግ ከባድ የሆኑ ለምሳሌ እንደ ከባድ ግድያ ወንጀሎች የመሳሰሉት ወንጀሎች ናቸው እንግዲህ በሞት ሊያስቀጡ የሚችሉት። እሱን እንግዲህ በሕጉ ላይ በዝርዝር ማየት ይቻላል ማለት ነው በየአንቀጹ። ሌላው እንግዲህ ቀጥሎ ላነሳላችሁ የምፈልገው ምንድን ነው? የሞት ቅጣት ሊገደብ የሚችልባቸው ምክንያቶች ምንድን ናቸው የሚለውን ይሆናል። ይህም ማለት አንድ የሞት ቅጣት ውሳኔ ከተሰጠ በኋላ እንዳይፈጸም ለጊዜው የሚታገድበት ማለት ነው። ይሄ ምንድን ነው? የመጀመሪያው ምክንያት በፍፊ የሚሉት ሀሳቦች ምንድን ነው የሚገልጹት?
ለምሳሌ ሙሉ ለሙሉ በትክክል ማሰብ የማይችል ሰው በአይምሮ ህመም የተነሳ ህመም ያለበት ሰው ቢሆን ወይም ራሱን መቆጣጠር በማይችል ሰው ላይ ቢሆን ተፈጻሚ አይደረግም፣ ለጊዜው ይታገዳል ማለት ነው። ሌላው ደግሞ በእርጉዝ ሴቶች ላይ የሞት ቅጣት አይፈጸምም። ምናልባት የሞት ቅጣት ሲወሰን ጥፋተኛዋ እርጉዝ ከነበረች ይታገዳል ማለት ነው ለጊዜው። ከዛ ውጪ በጽኑ በታመመ ሰው ላይም የሞት ቅጣት እንግዲህ እንዳይተገበር ነው በህጉ ላይ የተቀመጠው ማለት ነው። ከዛ ውጭ እንግዲህ ይሄ አሁን በህግ ላይ በግልጽ የተቀመጠ የሞት ቅጣት እንዲታገድ የሚያደርጉ ምክንያቶች በሚል በህግ ላይ የተቀመጠ ነገር ነው እንጂ በተግባር ግን ቅድም እንዳነሳሁት የሞት ቅጣት ሲፈጸም አይስተዋልም። እንግዲህ ስለዚህ በህጉ ላይ የሞት ቅጣት ቢኖርም ወይም ኢትዮጵያ እስካሁን ድረስ የሞት ቅጣትን ከህጓ ላይ ባትፍቅም እንደ አብዛኛዎቹ የዓለም ሀገራት ማለት ነው ባትፍቅም በተግባር ግን የሞት ቅጣት ተግባራዊ ስለማይደረግ በአብዛኛው የሞት ቅጣት እንደሌለ ሊቆጠር ይችላል ማለት ነው። የራሱን የቻለ ጥናት ቢያስፈልገውም ማለት ነው። ሌላው እንግዲህ በሀገራችን የሞት ቅጣት ተግባራዊ እንዲሆን የግድ የሚያስፈልግ ነገር አለ። ይህም ማለት ምንድነው? የሀገሪቱ ፕሬዚዳንት ማጽደቅ አለባቸው ማለት ነው ውሳኔውን። በየጊዜው የተወሰኑ የሞት ቅጣቶች ምናልባት የማይፈጸሙበት ምክንያትም እንግዲህ ጥናት ቢያስፈልገውም ይኸው መስፈርት እንደሆነ ይታመናል። ምክንያቱም ፍርድ ቤቶች ከወሰኑ በኋላ ያለው ስቴፕ በፕሬዚዳንት ውሳኔው መፈረም ወይ መጽደቅ ነው። ስለዚህ እንግዲህ እዚህ ስቴፕ ላይ ነው አብዛኛዎቹ ውሳኔዎች እየቆሙ ያሉት። ከዚህ ውጪ ማንሳት የምፈልገው ምንድነው? የሞት ቅጣትን በተመለከተ ቅድም እንዳነሳውላችሁ መጀመሪያ አካባቢ አከራካሪ ነው ብያቸዋለሁ። አከራካሪ የሆነው ለምንድን ነው የሚለውን እስቲ እንመልከት። እንግዲህ በዓለም አቀፍ ደረጃ የሞት ቅጣትን በተመለከተ የሞት ቅጣት ለሰው ልጆች የሚገባ አይደለም የሚሉ አሉ። በአንጻሩ ደግሞ የሞት ቅጣት ያስፈልጋል የሚሉ አሉ። እስቲ የሚያነሷቸውን ክርክሮች የተወሰኑትን ላንሳላችሁ። የሞት ቅጣት ለሰው ልጆች የሚገባ አይደለም ወይም ደግሞ የሞት ቅጣት መንግስታት ሊተገብሩት አይገባም ወይ አቦሊሽ መደረግ አለበት የሚሉ ተከራካሪዎች ምንድን ነው የሚሉት? የሞት ቅጣት በባህሪው ጨካኝነትን የሚያሳይ በሰው ልጆች ላይ ሲፈጸም ጨካኝነትን የሚያሳይና ከሰብአዊነት ጋር እጅጉን የሚቃረን ነው ወይም ክሩል ነው ብለው የሚያነሱ አሉ። ጋር ደግሞ በተያያዘ ምንድን ነው የሚሉት? የሰው ልጅን እንግዲህ የፈጠረው አንድ ፈጣሪ ነው። ስለዚህ የሰው ልጅ ነፍስም ሊወሰድ የሚገባው በፈጠረው ፈጣሪው ብቻ ነው። የሞት ቅጣት ከአፈጻጸሙ ከአጠቃላይ ባህሪው ስንነሳ ከሰብአዊነት ጋር የሰው ልጅ ካለው ክብር ጋር የሚጣረስ ነው። ስለዚህ አቦሊሽ መደረግ ወይም ከህግ መውጣት አለበት ብለው የሚከራከሩ አሉ። ሌላው ደግሞ መከራከሪያቸው ምንድነው? ፍርድ ቤቶች ስህተት ሊፈጽሙ ይችላሉ ይላሉ። ምክንያቱም በእያንዳንዱ የፍትህ ስርዓት ስህተት ሊፈጸም ይችላል። ስለዚህ ያለ አግባብ ንጹሃን ጥፋተኛ ሊባሉ ይችላሉ። በዚህም ንጹሃን በሞት ቅጣት ሊቀጡ ይችላሉ። ይሄ ደግሞ የማንቀለብሰው ነገር ነው፣ የማንቀለብሰው ችግር ውስጥ ይከተናል ነው የሚሉት። ከዛ ውጭ የፍትህ ስርዓቱ እንዲሁ አቢዩዝ ሊደረግ ይችላል በተለያዩ መንገዶች። እንግዲህ በሙስና ሊሆን ይችላል፣ የዳኞችን እጅ በተለያየ መንገድ በመጠምዘዝ የምርመራ ሂደቱን በማደናቀፍ በተለያየ መንገድ እንግዲህ ትክክለኛውን ውጤት ባልያዘ መልኩ የምርመራውም ይሁን የክርክር ሂደቱ እንዲጠናቀቅ የሚሆንበት መንገድ አለና ይህም ደግሞ ቅድም ካነሳሁት ንጹሃንን ጥፋተኛ ለማስባል ከሚችል ምክንያት ውስጥ አንዱ ነው ብለው ይከራከራሉ። ሌላው ደግሞ ምንድነው የሚሉት? የቅጣት ዓላማ እንግዲህ ማስተማር ነው ወይም ደግሞ ሌላውን ጥፋተኛውን ማስተማር ነው፣ ሌላውን ደግሞ ማስጠንቀቅ ነው ብለው ይከራከራሉ። ስለዚህ የሞት ቅጣት ከዚህ አንጻር ሌላውንም ሊያስተምር አይችልም፣ ጥፋተኛውንም ደግሞ ሊያስተምር አይችልም፣ ሌላውን ደግሞ ሊያስጠነቅቅ አይችልም ብለው ይናገራሉ። ምክንያቱም ለምሳሌ በአብዛኛዎቹ ሀገራት የሞት ቅጣትን በሚተገብሩ ሀገራት ላይ ሰዎች በተደጋጋሚ ያንን ወንጀል ሲፈጽሙ ይታያሉ። ስለዚህ ሌሎችን ቢያስተምር ኖሮ ሌላ ወንጀል ባልተፈጸመ ነበር አይነት ክርክር የሚያነሱ አሉ ማለት ነው።
ሌላው ደግሞ እንደ አሜሪካ ያሉ ሀገራት እንግዲህ ብዙ ገንዘብ ያወጣሉ ተብሎ ይገመታል። በጣም ኮስቲ ነው ይባላል። ምክንያቱም የሞት ቅጣትን ለማስፈጸም የሚወጣው ወጪ በጣም ውድ ነው ይባላል። እንደውም የእድሜ ልክ ቅጣትን ማለት የእድሜ ልክ ቅጣትን ለማስፈጸም ከሚወጣው ወጪ የበለጠ ነው ብለው የሚገልጹ ወይ የሚከራከሩ አሉ ማለት ነው። በእነዚህ ምክንያቶች የሞት ቅጣት ከህግ ሊፋቅ ይችላል ብለው ይከራከራሉ። በዓለም አቀፍ ደረጃም በነገራችን ላይ አብዛኛዎቹ ሀገራት የሞት ቅጣትን ከህጋቸው እየፋቁ ይገኛሉ ማለት ነው። ከዚህ ውጭ ደግሞ የሞት ቅጣትን የሚደግፉ ደግሞ ተከራካሪዎች አሉ። እንግዲህ ምንድነው የመጀመሪያ የሚያነሱት ክርክር ለምሳሌ በጣም ዘግናኝ የሆነ እንደ ግድያ ያሉ ወንጀሎች በምንም አይነት የቅጣት አይነት ሊታረሙ ወይ ሊስተካከሉ አይችሉም። ከነሱ ጋር የሚስተካከል የቅጣት አይነት የለም ከሞት ቅጣት ውጭ ብለው የሚከራከሩ አሉ። ስለዚህ በጣም ከባድ ለሆኑ ወንጀሎች የሞት ቅጣት ነው እንጂ ሌላ ምን ቅጣት ሊሆን ይችላል ብለው ይገልጻሉ። ከዛ ውጪ ለምሳሌ እዚህ ጋር ምን ያነሳሉ? ከዚህ ጋር በተያያዘ ለሟች ለምሳሌ ግድያ ቢሆን ለሟች ቤተሰብም በጣም ፍትህ የሚያስገኝ ቅጣት አይነት ነው ብለው ይከራከራሉ። ሌላው ደግሞ በጣም እንግዲህ አደገኛ ለሆኑ ወንጀሎች በቡድን የሚፈጸሙ በተለያዩ ግድያዎች የሚፈጸሙበት በጦር መሳሪያ በጣም ከባባድ የሆኑ ወንጀሎች እንግዲህ አሉ በተለያዩ ሀገራት። ስለዚህ የህዝብን ሰላምና ጸጥታ ከማስጠበቅ አንጻር የሞት ቅጣትን ባንተገብር እንግዲህ ህዝቡ ሰላምና ጸጥታውን ያጣል ብለው የሚከራከሩ አሉ። ስለዚህ የሞት ቅጣትን በተመለከተ ዋና ዋና የሚባሉትን ሀሳቦች አንስቼላችኋለሁ። እናንተስ ምን ታስባላችሁ? ከላይ ከገለጽኩት ሀሳብ በመነሳት የሞት ቅጣት ላይ ያላችሁን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ዛሬ እንግዲህ ስለ ሞት ቅጣት መረጃ አግኝታችኋል ብዬ አስባለሁ። በሌላ አስተማሪ የህግ መረጃ ከቀናት በኋላ መለሳለሁ። ሰላም ቆዩን።